መንግስት አዲስ የቤት ግንባታ ፕሮጀክት ይፋ አድርጓል። 2575 የተባለው አዲሱ የቤቶች መርሃ ግብር ለግንባታው የሚሆን የብድር ገንዘብ መገኘቱ ተጠቁሟል። በሌላ መረጃ ደግሞ የህንዱ ኩባንያ በኢትዮጵያ በዓመት 75000 ሜትሪክ ቶን ማዳበሪያ ለማምረት መዘጋጀቱን አስታውቋል። ኢትዮጵያ ከሚያስፈልጋት የማዳበሪያ አቅርቦት ግማሽ ያህሉን ማምረት የሚቻልበት አቅም እንዳለም ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት አዲስ የቤት ግንባታ ፕሮጀክት ይፋ አደረገ። 2575 የተባለው አዲሱ የቤቶች መርሃ ግብር ለግንባታው የሚሆን የብድር ገንዘብ መገኘቱ ተጠቁመዋል። በዚህም በአዲስ አበባ ከተማ አስተዳደር የሚገኙ የመንግስት ሰራተኞችን የመኖሪያ ቤት ጥያቄ ለመመለስ የሚያስችል የመግባቢያ ስምምነት ተፈርመዋል። የአዲስ አበባ ከተማ አስተዳደር በከተማዋ የሚገኙ የመንግስት ሰራተኞችን የመኖሪያ ቤት ጥያቄ ለመመለስ ከአዲስ አበባ ቤቶች ልማት ኮርፖሬሽን እና ከኢትዮጵያ ንግድ ባንክ ጋር የመግባቢያ ስምምነት ተፈራርመዋል። የስምምነት ፊርማውን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እና የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ በጋራ ፈርመዋል። የስራ ኃላፊዎቹ ጉዳዩን አስመልክተው በጋራ በሰጡት መግለጫ ላይ እንደተገለጸው ስምምነቱ የአዲስ አበባ ከተማ አስተዳደርና የኢትዮጵያ ንግድ ባንክ በ2575 መርሃ ግብር የመንግስት ሰራተኞች የቤቶች ልማት ፕሮጀክትን በጋራ የማልማት ዓላማ ላይ የተመሰረተ ነው። የቤቶች ልማትና አስተዳደር ቢሮ ኃላፊዋ እንደገለጹት የመንግስት ሰራተኛው 25 በመቶውን የቤቱን ዋጋ እንዲቆጥብና ቀሪውን 75 በመቶውን ከኢትዮጵያ ንግድ ባንክ በብድር በመገንባት ሰራተኞቹ በ20 ዓመት ጊዜ ውስጥ እንዲከፍሉት የሚያስችል ነው ብለዋል። በመኖሪያ ቤት እጦት እየተቸገሩ የሚገኙ የመንግስት ሰራተኞች ፕሮጀክቱ ጥያቄያቸውን የሚመልስ በመሆኑ እንኳን ደስ አላችሁ ሲሉ መልእክት አስተላልፈዋል። የሚገነቡት ቤቶች ለ41000 ገደማ የመንግስት ሰራተኞች ሲሆን የመሬት አቅርቦትና ተያያዥ ሁኔታዎች ከተቀላጠፉ በ3 ዓመት ጊዜ ውስጥ ግንባታውን እናጠናቅቃለን ያሉት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ናቸው። የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ ወጪ 75 በመቶ ብድር ለማህበራቱ የሚለቀው ማህበራቱ 25 በመቶውን ሲቆጥቡ መሆኑ ተጠቅሷል። ይህ ማለት አንድ የቤት ባለቤት ለመሆን በማህበራቱ የሚታቀፍ ሰው ከአጠቃላዩ የቤቱ ወጪ በማህበራቱ በኩል የቤቱን 25 በመቶ አስቀድሞ መቆጠብ ይጠበቅበታል። ቤቶቹ በ3 ዓመታት ውስጥ ይጠናቀቃሉ ተብሎ ይጠበቃል የተባለ ሲሆን የኢትዮጵያ ንግድ ባንክ ብድሩን ለማህበራቱ ከለቀቀበት እስከ 4 ዓመት ድረስ ወለዱን እንጂ ዋናውን ብድር እንደማያስከፍል አስረድተዋል። ወለዱም 14 በመቶ መሆኑን ሰምተናል። በዚህ ስምምነት ቀዳሚ ተጠቃሚ ለመሆን በ350 ማህበራት 23000 መምህራን መደራጀታቸውን ሰምተናል። ቅድሚያ የሚያገኙት መምህራን ናቸውም ተብለዋል። የቤት እድሉ የቅድሚያ ተጠቃሚ ለመሆን በማህበር ተደራጅተው ቅድመ ሁኔታዎችን ያሟሉት የከተማዋ መምህራን መሆናቸውን በተሰጠው መግለጫ ላይ የተገለጸ ሲሆን በሂደት ሁሉም ቤት የሌላቸው የከተማ አስተዳደሩና የፌዴራል መንግስት ሰራተኞች የመርሃ ግብሩ ተጠቃሚ እንደሚሆኑ ተገልጿል። ይህ የቤት ግንባታ ከሰሞኑ መንግስት ላይ ሰራተኛው ከሚያነሳው ጥያቄ ጋር የተያያዘ ሊሆን እንደሚችል አንዳንዶች ሐሳባቸውን ገልጸዋል። ከዚህ ቀደም ንግድ ባንክ የሰጠው ብድር ባለመመለሱ ምክንያት አዲስ ብድር በማቋረጡ የኮንዶሚኒየም ቤቶች ግንባታ መቋረጡ ይታወሳል። በሌላ መረጃ ደግሞ የህንዱ ኩባንያ በኢትዮጵያ በዓመት 75000 ሜትሪክ ቶን ማዳበሪያ ለማምረት መዘጋጀቱን አስታውቀዋል። በአዳማ ከተማ በዓመት 75000 ሜትሪክ ቶን ማዳበሪያ ለማምረት መዘጋጀቱን በህንድ ባለሀብቶች ከ17 ዓመታት በፊት የተቋቋመው አላይድ ኬሚካልስ ኩባንያ ገልጿል። አላይድ ኬሚካልስ አክሲዮን ማህበር የተሰኘው ኩባንያ በፈረንጆቹ 2008 በህንድ ባለሀብቶች የተቋቋመ መሆኑን ላለፉት ዓመታት ሳሙናና ዲተርጀንት እንዲሁም ለቆዳ፣ ለብረታ ብረት፣ ለቀለም፣ ለእርሻና ለመጠጦች መሰረታዊ ኬሚካሎችን አምርቶ ሲያቀርብ መቆየቱን የድርጅቱ ምክትል ዋና ስራ አስፈጻሚ ሚስተር ራጋፍ ሼቲ ተናግረዋል። በመጪዎቹ 2 ወራት የሙከራ ምርት ይጀምራል የተባለው የማዳበሪያ ፋብሪካ በአዳማ ከተማ መገንባቱን የተናገሩት ሼቲ የፋብሪካው ግንባታ ተጠናቆ አብዛኛዎቹ ማሽነሪዎች ወደ ሀገር ውስጥ መግባታቸውን አስታውቀዋል። ኢትዮጵያ ከፍተኛ የማዳበሪያ ፍላጎት እንዳላት በመረዳት ወደ ስራ መገባቱን የተናገሩት ምክትል ዋና ስራ አስፈጻሚው ሁሉም ማሽነሪዎች ተጠናቀው ሲገቡ ማምረት እንደሚጀመር ገልጸዋል። የማዳበሪያና የናይትሮጂን ውህድ ለማምረት የሚያስችል ፈቃድ
ፈቃድ ከኢትዮጵያ ኢንቨስትመንት ኮሚሽን መውሰዳቸውን ያስታወቁት ሼቲ የማዳበሪያ ፋብሪካው መነሻ ካፒታሉ 113 ሚሊዮን ብር መሆኑን አክለዋል። ማዳበሪያ በሀገር ውስጥ መመረቱ የውጭ ምንዛሪን ከማስቀረት ባሻገር የአቅርቦት ችግርን ለመፍታት ከፍተኛ አስተዋጽኦ እንደሚኖረው ተናግረዋል። በኢትዮጵያ ያለው የጸጥታ ሁኔታ አስተማማኝ ከሆነና የመንግስትም ድጋፍ ከታከለበት ኢትዮጵያ ከሚያስፈልጋት የማዳበሪያ አቅርቦት ግማሽ ያህሉን ማምረት የሚቻልበት አቅም እንዳለ ምክትል ዋና ስራ አስፈጻሚው ገልጸዋል። ሶዲየም ሲሊኬት የተባለውን ኬሚካል ለማምረት ኩባንያው ወደ ኢትዮጵያ መግባቱን ተናግረው ላለፉት 17 ዓመታት ለፈሳሽና ለዱቄት ሳሙና ማምረቻ፣ ለመዋቢያ ዕቃዎች እንዲሁም ለለስላሳና ለቢራ ፋብሪካዎች ግብዓቶችን በማምረት ሲያከፋፍሉ መቆየታቸውን ገልጸዋል። በለሚ በአዳማና በሱሉልታ በሚገኙ ፋብሪካዎች የተለያዩ ኬሚካሎችን በማምረት ላይ መሆናቸውን ተናግረው ለ400 ሰዎች ቋሚ የስራ ዕድል ከመፍጠራቸውን በላይ 60 ሚሊዮን ዶላር ገደማ የውጭ ምንዛሪ ማስቀረት መቻላቸውን ገልጸዋል። ከውጭ የሚገቡ ምርቶች ሙሉ በሙሉ ቢቀሩ የማምረትና ገበያውን የመቆጣጠር ሙሉ አቅሙ እንዳለ የገለጹት ምክትል ዋና ስራ አስፈጻሚው የኩባንያው ምርቶች ለውጭ ገበያ ማቅረብ መጀመሩን አብራርተዋል። በሌላ በኩል ደግሞ ከ3.3 ቢሊዮን ብር በላይ በሚያወጡ የታክስ ቅሬታ መዝገቦች ላይ ውሳኔ ማሳለፉን የታክስ ይግባኝ ኮሚሽን አስታውቋል። ከነዚህ መዝገቦች ገሚሶቹ ለመንግስት የተወሰኑ፣ ገሚሶቹ ደግሞ ለቅሬታ አቅራቢዎቹ የተወሰኑ ናቸው ተብሏል። የግብር አከፋፈልና የጉምሩክ ጉዳዮችን በተመለከተ ግብር ከፋዩ ማህበረሰብ የሚያቀርባቸው ቅሬታዎች ተመርምረውና ሁለቱን በማከራከር በገለልተኛ ፍትሐዊ ውሳኔዎችን እየሰጠ መሆኑን ኮሚሽኑ በሰጠው መግለጫ ጠቅሷል። በዚህም ባለፉት 9 ወራት ከቀረቡለት 1144 የግብር አቤቱታ መዝገቦች ከ3.3 ቢሊዮን ብር በላይ በሚያወጡ 686 መዝገቦች ላይ ውሳኔ ማሳለፉን የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው ተናግረዋል። ከዚህም ውስጥ 295 መዝገቦችን ለመንግስት አካላት ማለትም ለገቢ ሰብሳቢ መስሪያ ቤትና ለጉምሩክ ኮሚሽን ሲወስን 232 መዝገቦችን ደግሞ ለቅሬታ አቅራቢ ግለሰቦች መወሰኑንም ፕሬዝዳንቱ ጠቁመዋል። ሁለቱንም ወገን በማከራከር የመንግስት አካላትን ውሳኔ እስከ መሻር የደረሰ ውሳኔ ማሳለፍ ስልጣን አለንም ብለዋል። አንድ የግብር ቅሬታ በ4 ወር ጊዜ ውስጥ ቀርቦ ውሳኔ ማግኘት አለበት የሚሉት የኮሚሽኑ ፕሬዝዳንት አቶ ሙሉጌታ በኮሚሽኑ የገቢዎች ሚኒስቴርና የጉምሩክ ኮሚሽንን ውሳኔ ሽረን ገንዘቡ ለቅሬታ አቅራቢው ተመላሽ እንዲሆን የአፈጻጸም መመሪያ ብንሰጥም መስሪያ ቤቶቹ ሳይፈጽሙት ለረጅም ጊዜ ይቆያል። ይህንን ችግር ለመፍታትና ይግባኝ ባዩ የተወሰነለትን እንዲያገኝ ለማድረግ እየተነጋገርን ነው ብለዋል። የታክስ ይግባኝ ኮሚሽን ከየትኛውም የመንግስት አካላት ጋር ግንኙነት የሌለው ነው የተባለ ሲሆን በፌዴራልና በአዲስ አበባ ከተማ ደረጃ የቅሬታ ማቅረቢያ ቢሮዎች አሉትም ተብሏል። የቅሬታ አቀራረብ ሂደቱን በተለይም የግብር ጉዳይ ከሆነ ቅሬታው በገቢ ሰብሳቢ መስሪያ ቤቱ ቀርቦና ታይቶ ካልተፈታ ነው የሚሉት ኃላፊው ወደ ኮሚሽኑ ሲቀርብ በኮሚሽኑ ችሎት ሁለቱንም ወገኖች በማከራከር ውሳኔ እንደሚሰጥም አብራርተዋል። የታክስ ይግባኝ ኮሚሽን ተጠሪነቱ ለፍትህ ሚኒስቴር የሆነ የፕሬዝዳንቱና የዳኞች ሹመት በጠቅላይ ሚኒስትሩ የሚሰጥበት የአሰራር መመሪያ የሚሰጠውን በጠቅላይ ሚኒስትሩ የሆነ ተቋም ነው። በሌላ በኩል ደግሞ በከፍተኛ ደሞዝ ትቀጠራላችሁ በሚል ብር ከከፈሉ በኋላ የስራ መደቡ የለም እየተባሉ መሆኑን ስራ ፈላጊዎች ቅሬታ አቀረቡ። በአዲስ አበባ ህጋዊ የስራ አገናኝ ኤጀንሲ መስለው የቅጥር ማስታወቂያ በማውጣት በፈለጋችሁት የስራ መደብ በከፍተኛ ደሞዝ ስራ ትቀጠራላችሁ የሚሉ አጭበርባሪዎች መኖራቸውን ስራ ፈላጊ ቅሬታ አቅራቢዎቹ ገልጸዋል። ቅሬታ አቅራቢዎቹ እንደገለጹት ከሆነ በተለይም በአዲስ አበባ ከተማ በ22 እና ሜክሲኮ አካባቢ ቢሮ ከፍተው ህጋዊ ኤጀንሲዎች ነን የሚሉ አካላት ተበራክተዋል። አክለውም የሚያወጡት የስራ ማስታወቂያ ከፍተኛ ደሞዝ ያለውና ለዚህም ከ2000 ብር በላይ እንደሚያስከፍሏቸው እንዲሁም ጠብቁ የሚልና ሌሎች ምክንያቶችን በመስጠት እንደሚያታልሏቸውም ገልጸዋል። ፈቃድ ሳይሰጣቸውና ከተፈቀደላቸው ውጭ ገንዘብ የሚያስከፍሉ ኤጀንሲዎችን በተመለከተ ምን አይነት ቁጥጥር እየተደረገ ነው በሚል ለአዲስ አበባ ከተማ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብርሃኑ ጥያቄ ቀርበዋል። ዳይሬክተሩ በምላሻቸው በዚህ ጉዳይ ላይ ከፍተኛ ቁጥጥርና ክትትል እየተደረገ መሆኑን አንስተው ህጋዊ ፈቃድ ሳይኖራቸው ማስታወቂያ በመለጠፍና ህጋዊ በማስመሰል የሚንቀሳቀሱትን በጥናት በመለየት እርምጃ እየተወሰደ ነው ብለዋል። በመዲናዋ አሰሪና ሰራተኛ አገናኝ ኤጀንሲዎች ህጋዊ በሆነ መንገድ መስራታቸው በርካታ የስራ ዕድል ይፈጥራሉ ተብሎ የሚታሰብ ቢሆንም አላስፈላጊ ድርጊት የሚያራምዱ አካላት ላይ ከፍተኛ ቁጥጥር ማድረግ እንደሚገባም አጽንኦት ሰጠውበታል። የቢሮው የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ እንዳሳሰቡት ከሆነ ማህበረሰቡም እንደዚህ አይነት ድርጊቶችን ሲመለከት ጥቆማ መስጠት ይኖርበታል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች
ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።